ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ቻፕተር 2 አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ አናላይሲስ የሚለው ነው። እንግዲህ በዚህ ቻፕተር ዋት ኢዝ አግሪጌት ዲማንድ ምንድነው? አግሪጌት ሰፕላይ ምንድነው? አግሪጌት ዲማንድን አግሪጌት ሰፕላይን ዲተርማይን የሚያደርጉ ነገሮች ምንድነው? የአግሪጌት ዲማንድና አግሪጌት ሰፕላይ አናላይሲስ ቱሎች ምንድናቸው? ኤንድ ኢኩሊብሪየም ኦፍ አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ እና የመሳሰሉትን ለማየት እንሞክራለን ማለት ነው። ዛሬ የምናየው ደግሞ ፓርቲኩላሪ ስለ አግሪጌት ዲማንድ እናያለን። በመቀጠል ስለ አግሪጌት ሰፕላይ እና ስለ ሌሎች ነገሮች በተከታታይ ሌሰኖች እናያለን ማለት ነው። የኢኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮዎች ትከታተሉ ዘንድ የአክብሮት መልእክቴ ነው። አግሪጌት ዲማንድ ምን ማለት ነው የሚለውን ስናይ እንግዲህ ዘ ኮንሴፕት ኦፍ አግሪጌት ዲማንድ ስናይ አግሪጌት ዲማንድ ኢዝ ዘ ቶታል ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ዲማንድድ ኢን አን ኢኮኖሚ አት ኤ ጊቨን ኦቨርኦል ፕራይስ ሌቭል ኤንድ ጊቨን ታይም ፔሪድ። አግሪጌት ዲማንድ ማለት ምን ማለት ነው? ቶታል ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ በኢኮኖሚው ዲማንድ የተደረጉ አት ጊቨን ኦቨርኦል ፕራይስ ሌቭል እና ጊቨን ታይም ፔሪድ፣ በተወሰነ ታይም ፔሪድ እና በጠቅላላ ዋጋው በኢኮኖሚው ዲማንድ የተደረጉ የተፈለጉ አጠቃላይ ሸቀጦችና አገልግሎቶች ምን ይባላሉ? አግሪጌት ዲማንድ ይባላሉ። አግሪጌት ዲማንድ ሪፍሌክትስ ዘ ቶታል ኤክስፔንዲቸር ሜድ ባይ ዲፈረንት ኢኮኖሚክ ኤጀንትስ። አግሪጌት ዲማንድ ሪፍሌክት የሚሆነው የሚገለጸው በምንድን ነው? በዲፈረንት ኢኮኖሚክ ኤጀንትስ ያወጡት ኤክስፔንዲቸር ቶታል ኤክስፔንዲቸር ምን ሪፍሌክት ያደርጋል? አግሪጌት ዲማንድ ያደርጋል። ዲፈረንት ኢኮኖሚክ ኤጀንትስ የሚባሉት ሃውስሆልድስ፣ ቢዝነስስ፣ ገቨርንመንትስ ኤንድ ፎሬን ባየርስ ናቸው። እንደምታስታውሱት ኢንዲቪጁዋል ዲማንድ ምንድነው? ኢዝ ዘ ኳንቲቲ ዛት ዲማንድድ ባይ ኤ ሲንግል ሃውስሆልድ ኦር ኤ ሲንግል ኢንቲቲ ነው። ኢንዲቪጁዋል ዲማንድ ከሆነ አግሪጌት ዲማንድ ከሆነ ምን ማለት ነው? ኢት ኢዝ ዘ ቶታል ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ዲማንድድ ኢን አን ኢኮኖሚ ነው። በጠቅላላው በኢኮኖሚ ውስጥ ባሉ ኢኮኖሚክ ኤጀንቶች ዲማንድ የተደረገ አጠቃላይ ዲማንድ ምን ይባላል? አግሪጌት ዲማንድ ይባላል። አግሪጌት ዲማንድ ኢዝ ኖት ጀስት አባውት ኳንቲቲ። አግሪጌት ዲማንድ ምንድነው? አባውት ኳንቲቲ ብቻ አይደለም። ኢት ኦልሶ ዲፔንድስ ኦን ኢኮኖሚክ ፖሊሲስ፣ ፕራይስ ሌቭልስ ኤንድ ኦቨርኦል ኮንፊደንስ ኢን ዘ ኢኮኖሚ። አግሪጌት ዲማንድ just it is not about the quantity demanded but also it depends on ምን ኢኮኖሚክ ፖሊሲ ላይ ፕራይስ ሌቭል ላይ ዋጋ ላይ and overall confidence in the economy ላይ ዲፔንድ ያደርጋል ማለት ነው። aggregate demand is the total amount of money that all sectors, which means households, businesses, governments and foreign buyers are willing and able to spend on goods and services produced in an economy in a given time period. እንግዲህ አግሪጌት ዲማንድ ማለት ነው ከነዚህ በመነሳት the total amount of money በall sectors of the economy, all economic agents of the economy spent የተደረገ total amount of money and each economic agents are willing and able to spend on goods and services produced in an economy in a given time period ነው ማለት ነው። ሶ አግሪጌት ዲማንድ ማለት ነው ምንባል ይሄን ዴፊኒሽን መመለስ መቻል አለብን። የአግሪጌት ዲማንድን ኮንሴፕት ዴፊኒሽን ካየን ኮምፖነንትስ ኦፍ አግሪጌት ዲማንድ አሉት። አግሪጌት ዲማንድ ምን አለው? ኮምፖነንት አለው። there are four major components of aggregate demand. አግሪጌት ዲማንድ አራት ሜጀር ኮምፖነንቶች አሉት። these are household consumption demand C, private investment demand I, government demand for goods and services G, and net export demand X minus M. So that aggregate demand is the summation of household consumption demand, private investment demand, government demand for goods and services, and net export, which means it is equal to C plus I plus G plus X minus M, where C is household consumption, I is private investment, G is government expenditure, and X minus M is net export, which means export minus import. So የአግሪጌት ዲማንድ አራት ኮምፖነንቶች ምንድናቸው ብንባል እነዚህን አራት ነገሮች መጥቀስ መቻል አለብን ማለት ነው። ይሄን በደንብ ፎከስ ብታደርጉበት ደስ ይለኛል። እንግዲህ እስኪ ኮምፖነንትስ ኦፍ አግሪጌት ዲማንድ አራት ናቸው ብለናል። ኮንሰምፕሽን አለ፣ ኢንቨስትመንት አለ፣ ገቨርንመንት ፐርቼዝ አለ፣ ኔት ኤክስፖርት አለ። አንድ ባንድ ለማየት እንሞክር። የመጀመሪያው የአግሪጌት ዲማንድ ኮምፖነንት ኮንሰምፕሽን ነው። ኮንሰምፕሽን ኢዝ ዘ ላርጀስት ኮምፖነንትስ ኦፍ አግሪጌት ዲማንድ። የአግሪጌት ዲማንድ ምንድነው? ላርጀስት ኮምፖነንት ነው። ኮንሰምፕሽን ዲፔንድስ ኦን ዲስፖሴብል ኢንካም። ዲስፖሴብል ኢንካም ማለት ኢንካም አፍተር ታክስ ነው። ኢንካም አፍተር ታክስ ገቢ
ከታክስ በኋላ ምን ይባላል? ዲስፖሲብል ኢንካም ይባላል። ሌላው ሃውስሆልድ ዌልዝ ነው። ሃውስሆልድ ዌልዝ እንግዲህ ተጠቃሚዎች ሃውስሆልዶች ያላቸው የሀብት ሁኔታ ማለት ነው። ሌላው ኮንሱመር ኮንፊደንስ ነው። ኮንሱመሩ ምን ያህል ኮንፊደንት ነው የሚለው ሌላው የኮንሰምፕሽን ዲተርሚናንት ነው ማለት ነው። ሌላው ሎንግ ተርም ኢንካም ትሬንድ ነው። ሎንግ ተርም ኢንካም ትሬንድ ኤንድ ጀነራል ፕራይስ ሌቭል አጠቃላይ ዋጋ። ጀነራል ፕራይስ ሌቭል ኢዝ ሃየር ፕራይስ ሬዲዩስድ ሪል ኢንካም። ፕራይስ ማርኬት ፕራይሱ ሃየር ፕራይሱ ምን ሊያደርግ ይችላል? ሪል ኢንካምን ሊቀንስ ይችላል። እዚህ ላይ ባይ ዘ ወይ የምንጠቀመው ጀነራል ፕራይስ ሌቭል ነው። ምክንያቱም we are talking about just aggregate ስለሆነ ማለት ነው። so consumption as a component of aggregate demand depends on disposable income, household wealth, confidence, consumer confidence, long term income trends and general price level. The second component of aggregate demand is investment. እንዳየነው investment refers to spending by business. ኢንቨስትመንት ምንድነው? spending by business on new equipments and machineries, buildings and factories, inventories, which means stocks of unsold goods. እንግዲህ ሁለተኛው ኮምፖነንት ኢንቨስትመንት ነው። ኢንቨስትመንት ማለት spending by business on new equipment and machinery፣ አዲስ ኢኩፕመንት እና ማሽነሪዎች ላይ ስፔንድ ማድረግ፣ ቢልዲንግ እና ፋክቶሪ እና ግንባታዎች ህንጻዎች ላይ ኢንቨስት ማድረግ፣ እንደገና ደግሞ ኢንቨንተሪዎች ላይ ኢንቨንተሪ ማለት ስቶክ ኦፍ አንሶልድ ጉድስ ነው። እነሱ ላይ ስፔንድ ባይ ቢዝነስ ምን ይባላል? ኢንቨስትመንት ይባላል። ኢንቨስትመንት ኢዝ ኢንፍሉንስድ ባይ አንደኛ ኢንተረስት ሬት ነው። ኢንተረስት ሬት ሃይር ኢንተረስት ሬት ዲስከሬጅስ ኢንቨስትመንት። ኢንተረስት ሬቱ ሃይ ከሆነ ኢንቨስትመንት ምን ያደርጋል? ዲስከሬጅ ያደርጋል፣ ምክንያቱም ፕሮፊትን ስለሚቀንስ። ሌላው ኤክስፔክትድ ፊውቸር ፕሮፊት ነው። ኤክስፔክትድ ፊውቸር ፕሮፊታቸው ሃይ ነው፣ ኤክስፔክትድ ፊውቸር ፕሮፊታቸው ይጨምራል፣ ትልቅ ይሆናል ብሎ ካሰቡ ኢንቨስትመንት ይጨምራል። ኤክስፔክትድ ፊውቸር ፕሮፊታቸው ስፔኩሌሽናቸው ደግሞ ከቀነሰ ኢንቨስትመንት ይቀንሳል ማለት ነው። ሌላው ቢዝነስ ኮንፊደንስ ነው። ቢዝነስ ኮንፊደንስ አባውት ዘ ፊውቸር፣ ወደፊት ኢንቨስት አድርጌ ማገኘው ሪተርን ምን ይሆናል የሚለውን ቢዝነሶች የራሳቸው ምን አላቸው? ፎርካስት አላቸው። ሶ ዲፔንድ ኦን ዛት ፎርካስትስ their confidence is high, investment will be high, and if their business confidence in about the future is low, investment will be low. So business confidence about the future and investment have direct relationship አላቸው ማለት ነው። ሌላው ኮስት ኦፍ ካፒታል ነው። የካፒታል ኮስት የካፒታል ዋጋ ኢንቨስትመንትን ምን ያደርጋል ማለት ነው? ኢንፍሉንስ ያደርጋል ማለት ሶ ኢንቨስትመንት ኢንፍሉንስድ ባይ ኢንተረስት ሬት፣ ኤክስፔክትድ ፊውቸር ፕሮፊት፣ ቢዝነስ ኮንፊደንስ ኤንድ ኮስት ኦፍ ካፒታል። ሶስተኛው ኮምፖነንትስ ኦፍ አግሪጌት ዲማንድ ገቨርንመንት ስፔንዲንግ ነው። ገቨርንመንት ስፔንዲንግ ኢንክሉድስ አንደኛ ኢንፍራስትራክቸር ፕሮጀክት ነው። ኢንፍራስትራክቸር ፕሮጀክት መንገድ፣ ውሃ፣ መብራት፣ ቴሌኮም ሊሆን ይችላል የመሳሰሉት አንዱ ኢንፍራስትራክቸር ፕሮጀክት ነው። ሌላው ሳላሪስ ኦፍ ፐብሊክ ኤምፕሎይስ ነው። የፐብሊክ ኤምፕሎይስ ምን አለ? ሳላሪ አለ። የነሱ ሳላሪ እንግዲህ ከጠቅላይ ሚኒስትር ጽህፈት ቤት ጀምሮ እስከ ቀበሌ ድረስ ያሉ ካድሬዎች ሁሉም በነፃ አይደለም የሚሰሩት፣ በበጀት ነው። ሶ ሳላሪስ ኦፍ ፐብሊክ ኤምፕሎይ የገቨርንመንት ስፔንዲንግ አካል ነው ማለት። ሌላው ፐብሊክ ሰርቪስስ ነው። ገቨርንመንት ፐብሊክ ሰርቪስስ ለዜጎቹ ፕሮቫይድ ያደርጋል። ሄልዝ፣ ኤዱኬሽን የመሳሰሉትን ምን ያደርጋል? ፕሮቫይድ ያደርጋል። ሶ ይሄ የገቨርንመንት ስፔንዲንግ አካል ነው። የገቨርንመንት ስፔንዲንግ አክቹዋሊ በሁለት ማየት እንችላለን። ሪከረንት ገቨርንመንት ስፔንዲንግ ሚንስ ገቨርንመንት ኤክስፔንዲቸር ማለት ነው። ሶ ገቨርንመንት ኤክስፔንዲቸር ሁለት ካታጎሪ አለው፣ ሪከረንት ኤክስፔንዲቸር እና ካፒታል ኤክስፔንዲቸር። ሪከረንት ኤክስፔንዲቸር የምንለው ሳላሪስ ፎር ፐብሊክ ኤምፕሎይስ ለምሳሌ ሪከረንት ኤክስፔንዲቸር ነው። ኢንፍራስትራክቸር ፕሮጀክትስ የመሳሰሉት ደግሞ ካፒታል ኤክስፔንዲቸር ናቸው። ሶ ገቨርንመንት ኤክስፔንዲቸር እነዚህ ሁለት አይነት ኤክስፔንዲቸሮች ገቨርንመንት ስፔንዲንግ ኮምፖነንት ኦፍ አግሪጌት ዲማንድ ናቸው ማለት ነው። ሌላው ገቨርንመንት ስፔንዲንግ ዲተርማይንድ ባይ ገቨርንመንት ፊስካል ኤንድ በጀት ፕራዮሪቲ። ገቨርንመንት ስፔንዲንግ በምን ዲተርማይን ይሆናል? በገቨርንመንት ራሱ ገቨርንመንት በሚያወጣው የፊስካል ፖሊሲ እና የበጀት ፕራዮሪቲ ዲተርማይን ይሆናል። ገቨርንመንት ስፔንዲንግ ዳዝ ኖት ኢንክሉድ ትራንስፈር ፔመንትስ ላይክ ፔንሽንስ ኦር አንኤምፕሎይመንት ቤኔፊትስ። ገቨርንመንት ስፔንዲንግ እንግዲህ አግሪጌት ዲማንድን ኳልኩሌት ስናደርግ ጂን እንደምራለን። ጂን ስንደምር ግን ትራንስፈር ፔመንትስ ላይክ ፔንሽንስ ኤንድ አንኤምፕሎይመንት ቤኔፊትን ምን አናካትትም። አንኤምፕሎይመንት ቤኔፊት እና ፔንሽንን የመሳሰሉትን ትራንስፈር ፔመንትን አናካትትም ማለት ነው። ሶ ሶስተኛው ኮምፖነንት ኦፍ አግሪጌት ዲማንድ ገቨርንመንት ስፔንዲንግ ይሆናል። ገቨርንመንት ስፔንዲንግ ኢንፍራስትራክቸር ፕሮጀክትስ፣ ሳላሪ ኦፍ ፐብሊክ ኤምፕሎይስ ኤንድ ፐብሊክ ሰርቪስስ ያካትታል። እንደገና ደግሞ በራሱ በገቨርንመንት ፊስካል ፖሊሲ እና በበጀት ፕራዮሪቲ ምን ይሆናል? ኢንፍሉንስ ይደረጋል። ኤንድ ፋይናሊ
government spending calculation ስናደርግ transfer payments like pensions and unemployment benefit አናካትትም ማለት ነው ሌላው አራተኛው የአግሪጌት ዲማንድ ኮምፖነንት ኔት ኤክስፖርት ነው ኤክስፖርት ቅድም እንዳየነው ምን ብለናል ኤክስ ማይነስ ኤም ኤክስፖርት ማይነስ ኢምፖርት ነው ኤክስፖርት ማለት ጉድስ ኤንድ ሰርቪስስ ሶልድ አብሮድ ነው የኢትዮጵያ ለምሳሌ በኢትዮጵያ ውስጥ የተመረቱ ጉዶችና ሰርቪሶች ሸቀጦችና አገልግሎቶች በውጭ ገበያ ሲሸጡ ምን ይባላል ኤክስፖርት ይባላል ኢምፖርት ከተባለ ደግሞ ጉድስ ኤንድ ሰርቪስስ ፐርቸዝድ ፍሮም አብሮድ ነው ለምሳሌ ቻይና ውስጥ የተመረቱ አገልግሎቶችና ሸቀጦች ወደ ኢትዮጵያ ገበያ ገብተው ኢትዮጵያ ውስጥ ሲሸጡ ምን ይባላል ኢምፖርት ይባላል ወይም ከውጭ ተገዙ ማለት ነው ሶ ኔት ኤክስፖርት ኢንፍሉንስድ ባይ አንደኛ ኤክስቼንጅ ሬት ኔት ኤክስፖርት በምን ኢንፍሉንስ ይደረጋል በኤክስቼንጅ ሬት ኤክስቼንጅ ሬት ማለት the price of one currency in terms of another currency ኤክስቼንጅ ሬት ይባላል ዶሜስቲክ ኤንድ ፎሬን ኢንካም ሌቨል የፎሬን ፎሬነሮች ኢንካም ሌቨል እና የዶሜስቲክ ኮንሱመሮች ኢንካም ሌቨል ኔት ኤክስፖርትን ምን ያደርጋል አፌክት ያደርጋል ሌላው ሪላቲቭ ፕራይስ ኦፍ ዶሜስቲክ ኤንድ ፎሬን ጉድስ የአገር ውስጥና የውጭ ጉዶች ሸቀጦች አንጻራዊ ዋጋ ሌላው ኔት ኤክስፖርትን ዲተርማይን የሚያደርግ ነው ሌላው ደግሞ ትሬድ ፖሊሲስ ነው እንግዲህ ትሬድ ፖሊሲ ምን ሊሆኑ ይችላሉ የተለያዩ አይነት ሊሆኑ ይችላሉ ሶ ይሄ የተለያየ ትሬድ ፖሊሲ ኔት ኤክስፖርትን ምን ያደርጋል ማለት ነው አፌክት ያደርጋል ሶ ኔት ኤክስፖርት as a fourth the components of aggregate demand is influenced by exchange rate domestic and foreign income levels relative price of domestic and foreign goods as well as trade policies ሶ እነዚህን አራት ኮምፖነንትስ ኦፍ አግሪጌት ዲማንድ መያዝ አለብን በደንብ ብታውቋቸው ለማክሮ ኢኮኖሚክ ፋውንዴሽን ናቸው ሶ ወደፊት ኢኮኖሚክስ ግቢ ውስጥ ዩኒቨርሲቲ ውስጥ መማር ፍላጎት ካላቸው ቀጥለው የሚሄዱ ስለሆኑ እያንዳንዱ ነገር ባይዘው አሁን የምትማሩት ዩኒቨርሲቲ ላይ ከዚህ ሰፍቶ ነው የሚመጣው ማይክሮቨሉ ማክሮቨሉ እያንዳንዱ ነገር ሰፍቶ ነው የሚመጣው ሶ አሁን በደንብ ካወቃቸው አትቸገሩ ማለት ነው ለምሳሌ ዩኒት 1 ላይ ያየናቸው ነገሮች ስለ ኢንፍሌሽን አንኤምፕሎይመንት በጀት ዲፊሲት ባላንስ ኦፍ ፔመንት እያንዳንዳቸው ዩኒቨርሲቲ ላይ አንዳንድ ቻፕተር አላቸው በርግጥ እኔም እያንዳንዳቸው አንዳንድ ቪዲዮ ሰርቻለሁ እዛው ላይ ማየት ትችላላችሁ ከፈለጋችሁ ጀነራል ማክሮ ጀነራል ማይክሮ ብዬ ሌላው ደግሞ አሁን ታስታውሱ ከሆነ ስኩል ኦፍ ቶትስ ኢቮሉሽን ኦፍ ማክሮ ኢኮኖሚክስ ስለ ሞኔታሪስት ኬኔዥያን ኒዮ ኬኔዥያን ኒው ክላሲካል ብዙ ባንድ ሌሰን ያወራናቸው ዩኒቨርሲቲ ውስጥ እያንዳንዳቸው አንዳንዳቸው ያንዳንድ ቻፕተር ናቸው ሶ እዚህ ጋር በደንብ ማወቃቸው ፋውንዴሽን ማወቃቸው ወደፊት ኢኮኖሚክስ ያላችሁን ግንዛቤ መጨመር ነገሮችን ቀላል ያደርግላችኋል ማለት ነው ሌላው እንግዲህ ኮምፖነንትስ ኦፍ አግሪጌት ዲማንድ ካየን አግሪጌት ዲማንድ ከርቭ ምን ይመስላል የሚለው አግሪጌት ዲማንድ ከርቭ አግሪጌት ዲማንድ ከርቭ shows the total quantity of output which means GDP that is demanded at each price level አግሪጌት ዲማንድ ከርቭ ማለት ነው it shows the quantity of output which means GDP that is demanded at each price level but each price level demand የተደረገው total quantity of output ወይም GDP ምን ይባላል aggregate demand curve ይባላል aggregate demand curve is downward sloping aggregate demand curve ምንድነው downward sloping ነው ለምን downward sloping ሆነ because it indicates an inverse relationship between the general price level and real gross domestic product demanded እንግዲህ aggregate demand curve downward sloping ነው downward sloping የሆነው ደግሞ the inverse relationship between general price level እና real GDP demanded ኢንዲኬት ለማድረግ ነው ማለት ነው አሁን እንግዲህ እዚህ ጋር ግራፉ ላይ በግልጽ እንደምታዩትኝ price level on the vertical y-axis and real gross domestic product on the horizontal x-axis price ሲጨምር ምን ይሆናል quantity demanded ይቀንሳል ደግሞ price አሁን ለምሳሌ price at P1 ሳለ ኳንቲቲው ምን ነበር at Q1 ነበር ነገር ግን price ከP1 ወደ P0 ሲቀንስ quantity demanded ከQ1 ወደ Q0 ጨመረ ማለት ነው ይሄ downward sloping curve aggregate demand curve ይባላል aggregate demand curve it shows the functional relationship between general price level and real gross domestic product aggregate demand curve ምን ሾውን ያደርጋል ማለት ነው the inverse relationship between general price level እና real gross domestic product relationship ያሳያል ማለት ነው the figure shows that when the general price level falls from P1 to P0 the aggregate quantity demanded of the output increases from Q1 to Q0 price ሲጨምር price ሲቀንስ quantity of output demanded
ይጨምራል ማለት ነው። consequently there is an inverse relationship between the general price level and aggregate demand የጀነራል ፕራይስ ሌቭል እና አግሪጌት ዲማንድ ምንድነው ኢንቨርስ ሪሌሽንሺፕ አላቸው ማለት ነው። ኢሉስትሬሽኑን ስናይ ለምሳሌ when the price level fall ፕራይስ ሌቭሉ ሲቀንስ the quantity of goods and services demanded increase and vice versa ፕራይሱ ሲቀንስ quantity of goods and services demanded ይጨምራል። ፕራይስ ሌቭል ሲጨምር ደግሞ quantity of goods and services demanded ምን ይላል ይቀንሳል። ይሄ ጀስት የኢንዲቪጁዋል ዲማንድ ፈንክሽን ጀስት የዛም ሴናሪዮ እዚህ ጋር ይመጣል ማለት ነው። የዛም ሴናሪዮ እዚህ ጋር ይመጣል ማለት ነው። ሌላው እንግዲህ ይሄን ካየን why is aggregate demand curve slopes downward aggregate demand curve slopes downward sloping የሆነው ለምንድን ነው? downward sloping ነው ላይ indicating the inverse relationship between general price level and aggregate output real gross domestic product reverse relationship show ስለሚያደርግ ነው ማለት ነገር ግን why the aggregate demand curve slopes downward የሚለውን ስናይ ደግሞ the aggregate demand curve shows an inverse relationship between the general price level and the quantity of real GDP demanded aggregate demand curve ምን ያሳያል የጀነራል ፕራይስ ሌቭል እና the quantity of real gross domestic product demanded inverse relationship ያሳያል ምን aggregate demand curve so this means that as the price level increase price level ሲጨምር the quantity of goods and services demanded ምን ያደርጋል decrease ያደርጋል as the price level decrease the quantity demanded ምን ያደርጋል ይጨምራል quantity demand ይቀንሳል this negative slope is explained by three key economic effects ይሄ እንግዲህ aggregate demand curve slopes downward ነው ብለናል price level ሲጨምር quantity of goods and services demanded ይቀንሳል quantity of price ሲጨምር ደግሞ ወይም ሲቀንስ ደግሞ ይቅርታ quantity demand ይቀንሳል ይሄ ምን ይባላል ኔጌቲቭ ስሎፑ inverse relationship downward sloping ስለሆነ ኔጌቲቭ ስሎፑ በሶስት ኢኮኖሚክ ኢፌክትስ ኤክስፕሌን ማድረግ እንችላለን ማለት ነው የመጀመሪያው ሪል ባላንስ ኢፌክት ነው ሪል ባላንስ ኢፌክት ማለት when the price level rise price level ሲጨምር the purchasing power of money ምን ያደርጋል decrease ያደርጋል so people's real monetary wealth like cash or saving ምን ያደርጋል value ያጣል loses value price level ሲጨምር purchasing power of money ይቀንሳል so people's monetary wealth cash or saving አቸው ምን ያደርጋል value ያጣል lose value as people feel less wealthy ዋጋውን ሲያጣ ሰዎች ምን ይሰማቸዋል less wealthy ሀብታቸው የቀነሰ የደህዩ ይመስላቸዋል they cut back on consumption ምን ያደርጋል ማለት ነው ኮንሰምፕሽናቸውን ከትባክ ያደርጋሉ ደሃነት ከተሰማቸው ኮንሰምፕሽናቸውን ከትባክ ያደርጋሉ ይቀንሳሉ ማለት ነው as a result the total quantity of goods and services demanded falls መጨረሻ ምን ይሆናል ማለት ነው ኮንሰምፕሽናቸውን ከትባክ ካደረጉ total quantity of goods and services demanded ምን ይሆናል ማለት ነው ይቀንሳል ማለት ነው ሾርትሊ ስናየው ባጭሩ ስናየው higher price leads to lower real value of money higher price የሪል value of money ምን ያደርጋል lower ያደርጋል ይቀንሳል lower real value of money ደግሞ reduce purchasing powerአችን ምን ያደርጋል ይቀንሳል purchasing powerአችን ከቀነሰስ less consumptionአችን ምን ይሆናል ይቀንሳል consumptionአችን ከቀነሰ after all the demand for goods and services ይቀንሳል ማለት ነው example ስናይ if the price of goods double ሲሆን the same amount of money buys less በቃ ፕራይሱ ዳብል ሲሆን the same amount of money ምን ያደርጋል ትንሽ ይገዛል so people demand fewer goods ምን ያደርጋሉ fewer goods demand ያደርጋሉ ማለት ነው ይሄ አንደኛው ሪል ባላንስ ኢፌክት ነው ኔጌቲቭ ስሎፑ በስሪ ኢኮኖሚክ ኢፌክት ይታያልና ሪል ባላንስ ኢፌክቱን አየን ሁለተኛው ኢንተረስት ሬት ኢፌክት ነው ኢንተረስት ሬት ኢፌክት እና ደግሞ ሃየር ፕራይስ ሌቭል means people need more money to carry out transaction ሃየር ፕራይስ ሌቭል አለ ማለት ሰዎች ትራንዛክሽን carry out ለማድረግ more money ይፈልጋሉ ማለት ነው this increases the demand for money ይጨምራል given a fixed supply of money demand for money ሲጨምር ምን ያደርጋል ኢንተረስት ሬት ይጨምራል high interest rate makes borrowing more expensive borrowing ምን ያደርጋል ውድ ያደርገዋል so business invest less borrowing expensive ከሆነ ቢዝነሶች ምን ያደርጋሉ less invest ያደርጋሉ
loans for consumption like buying houses or cars more costly በቃ ተበድሮ መኪና ቤት መግዛት loan for consumption ምን ያደርጋል በጣም ውድ ሆነ ኢንተረስት ሬቱ ስለጨመረ ማለት ነው ሶ consumers spend less consumers ምን ያደርጋሉ less spend ያደርጋሉ therefore higher price level reduces ምን ያደርጋል investment and consumption decreasing total demand finally higher price level ምን ያደርጋል ኢንቨስትመንትን ይቀንሳል ኢንቨስትመንትና ኮንሰምፕሽንን ይቀንሳል ኮንሰምፕሽን እና ኢንቨስትመንት ከቀነሰ ደግሞ ቶታል ዲማንድ ይቀንሳል ማለት ነው ኦር ሲምፕሊ ሃየር ፕራይስ ሌቭል ምን ያደርጋል ሃየር ዲማንድ ፎር መኒ ሃየር ፕራይስ ሌቭል ምን ያደርጋል ወደ ሃየር ዲማንድ ፎር መኒ ሊድ ያደርጋል ሃየር ዲማንድ ፎር መኒ ደግሞ ኢንተረስት ሬትን እንዲጨምር ያደርጋል given the fixed supply of money ማለት ነው ሃየር ኢንተረስት ሬት ከጨመረ ደግሞ ቦሮዊንግ ምን ይሆናል ኤክስፔንሲቭ ይሆናል በሃየር ኢንተረስት ነው የምትበደረው ቦሮዊንግ ቢካም ኤክስፔንሲቭ ቦሮዊንግ ኤክስፔንሲቭ ከሆነ ሎወር ኢንቨስትመንት ኤንድ ኮንሰምፕሽን ኢንቨስትመንት እና ኮንሰምፕሽን ምን ይሆናል ይቀንሳል ሶ ፋይናሊ ምን ሆነ ማለት ነው አግሪጌት ዲማንድ ቶታል ዲማንዱ ቀነሰ ማለት ነው ኤግዛምፕል ስናይ a firm planning to invest expects 6% return if interest rates rise from 5% to 7% the investment is no longer profitable so it cancelled ያደርገዋል ፈርሙ 6% ሪተርን ከጠበቀ ኢንተረስት ሬቱ ከ5% ወደ 7% ከጨመረበት ምን ያደርጋል ትርፉን ያጣል ሶ ፕሮፊታብል ስለማይሆንበት ምን ያደርጋል ማለት ነው ኢንቨስትመንቱን ካንሰል ያደርጋል ማለት ነው ሁለተኛው ኢንተረስት ሬት ኢፌክት ወይም ማኒ ሰፕላይ ኢፌክት ይባላል ኢንተረስት ሬት ኢፌክት ወይም ማኒ ሰፕላይ ኢፌክት ይባላል በጣም ግልጽ ናት እቺን ያዙልኝ ሶስተኛው ኢንተርናሽናል ትሬድ ኢፌክት ነው ኢንተርናሽናል ትሬድ ኢፌክት ወይም ፎሬን ፐርቼዝ ኢፌክት ነው A rise in domestic price level makes local goods more expensive compared to foreign goods. እንግዲህ ዶሜስቲክ ፕራይስ ሲጨምር ሎካል ጉዶች ከፎሬን ጉዶች ጋር ኮምፔር ሲደረጉ ምን ይሆናሉ ዋጋቸው ይጨምራል as a result domestic consumers buy more imports ዶሜስቲክ ፕራይስ ከጨመረ ዶሜስቲክ ጉዶች ከፎሬን ጉዶች ጋር ሲወዳደሩ ዋጋቸው ከተወደደ ዶሜስቲክ ኮንሱመርስ ምን ያደርጋሉ ባይ ሞር ኢምፖርት ይሸምታሉ ፎሬን ኮንሱመርስ ባየር ፊው ኤክስፖርት ምክንያቱም ዋጋቸው ውድ ነው በዓለም አቀፍ ገበያ ስለሚወደዱ ዶሜስቲክ ኮንሱመሮች ባይ ሞር ኢምፖርት ኤንድ ፎሬን ኮንሱመርስ ባይ ፊው ኢምፖርት this cases net export x minus n to fall ምን ያደርጋል ዶሜስቲክ ኮንሱመርስ ብዙ ኢምፖርት እና ፎሬን ኮንሱመርስ ደግሞ ትንሽ ኤክስፖርት ኮንሱም ካደረጉ ኔት ኤክስፖርቱ x minus ኦም ምን እንደሆነ ያደርጋል ማለት እንዲቀንስ ያደርጋል ፎር እንደሆነ ያደርጋል reducing the total demand for domestic output ኋላ ምን ያደርጋል ቶታል ዲማንድ ፎር ዶሜስቲክ አውትፑት ይቀንሳል ማለት ነው ሲምፕሊ ስናየው ሃየር ዶሜስቲክ ፕራይስ ሌዲስ ቱ ኤክስፖርት ቢካም ኤክስፔንሲቭ ኤንድ ኢምፖርትስ ቢካም ቺፐር ሃየር ዶሜስቲክ ፕራይስ ካለ ኤክስፖርትን ሞር ኤክስፔንሲቭ እና ኢምፖርትን ሞር ቺፐር ያደርጋል this leads to ኔት ኤክስፖርት ፎል እንዲቀንስ ያደርጋል ፋይናሊ አግሪጌት ዲማንድ ምን ያደርጋል ዲክሪዝ ያደርጋል ኤግዛምፕል if price in Ethiopia rise both Ethiopians and foreigners may switch to cheaper foreign alternatives reducing demand for Ethiopian products ለምሳሌ የኢትዮጵያ ዋጋ ቢጨምር ኢትዮጵያውያኖችም ፎሬነሮችም ምን ያደርጋሉ የኢትዮጵያን ፕሮዳክት ኮንሱም ከማድረግ cheaper foreign alternative ምን ያደርጋሉ ይፈልጋሉ so reducing demand for Ethiopian products that leads to net export to fall ማለት ነው ስለዚህ እነዚህ ሶስት ኢፌክቶች በዚህ ይመስላሉ በጣም ግልጽ ናቸው እንድትዙልኝ ይፈልጋሉ ይሄን ካየን change in quantity demanded versus change in aggregate demand የሚለው እኔ change in quantity demanded versus change in aggregate demand change in quantity demand ስናይ occurs only due to the change in the price level holding all other factors constant ወይም ceteris paribus ነው እንግዲህ change in quantity demanded ከሆነ በchange in price ብቻ የሚመጣው ሌሎቹ ceteris paribus ናቸው it results in a moment along the same aggregate demand curve change in quantity demanded ከሆነ በምን ሪዛልትን ያደርጋል ማለት ነው ሞመንት along the same aggregate demand curve the same aggregate demand curve ነው ነገር ግን downward እና upward movement ይኖራል ማለት ነው downward እና upward movement at the same aggregate demand curve ይኖራል ማለት ነው for example when the price level fall price level ሲቀንስ the quantity of real gross domestic product demanded ምን ያደርጋል ይጨምራል when the price level rise price level ሲጨምርስ the quantity of real gross domestic product demanded ምን ያደርጋል
ዲክሪዝ ያደርጋል so due to price rise and due to price fall there is the change in the momentum long there is a change in quantity demanded or momentum long the same aggregate demand curve ማለት ነው aggregate demand curve this is not a shift of the curve so price level ሲጨምርና price level ሲቀንስ shift አይደለም but momentum long the same aggregate demand curve ነው as clearly the figure ላይ እንደምናየው price level on the horizontal on the vertical axis and real domestic product on the horizontal axis ለምሳሌ መጀመሪያው ልክ እንደቀደም እንዳየነው P1 እና Q1 ቢሆን at price P1 quantity demanded ምን ነበር Q1 ነበር ፕራይሱ ከP1 ወደ P0 ሲቀንስ quantity demand ወደ Q0 ጨመረ ሶ ይሄ ከፖይንት A ወደ ፖይንት B ምን አደረገ ማለት ነው ወረደ ይሄ ምን ይባላል ሞመንት along the demand curve ወይም change in quantity demanded ይባላል ማለት ነው ሞመንት along the demand curve or change in quantity demand ይባላል ቪዥዋል ቲፑን ስናይ ሞመንት along the aggregate demand curve ምን ይባላል ሞመንት along the aggregate demand curve due to price level change by the way ይሄ ልክ ኢንዲቪጁዋል ላይ እንዳየነው ማለት ነው change in quantity demanded versus change in demand ያየነው change in demand ከሆነ extension እና contraction demand ብለናል ታስታውሱ ከሆነ 10ኛ ክፍል due to other factors except price ነው ነገር ግን change in quantity demanded ከሆነ በፕራይስ ነው ሌሎች ፋክተሮች asset variables ናቸው ብለናል ሶ በዚህ ሴናሪዮም ተመሳሳይ ነው change in quantity demanded ከሆነ due to price other things remain constant asset variables and there is a moment along the same aggregate demand curve ማለት ነው ሌላ ሁለተኛው change in quantity demanded ነው change in aggregate demand ይቅርታ change in aggregate demand ነው aggregate demand change ሲያደርግ aggregate demand change ሲያደርግ ቀደም ነበር quantity demand ነው change ያደርጋል አሁን ግን ምንድነው aggregate demand ራሱ change ያደርጋል change in aggregate demand occurs not because of price level change in aggregate demand እኮ ግን በፕራይስ ሌቨል change አይደለም በፕራይስ ሌቨል change ሳይሆን due to change in other economic factors except price change in aggregate demand happen የሚያደርገው it is not because of price level change but due to change in other economic factors other economic factors about except price ያሉት ሌሎች ፋክተሮች ናቸው ማለት ነው this results in a shift of the entire aggregate demand curve ይሄ change in aggregate demand ምን ሪዛልት አለው ማለት ነው shift of the entire aggregate demand curve shift እንዲሆን ያደርጋል ማለት ነው rightward shift means rightward shift ለምሳሌ እዚህ ግራፍ ላይ እንደምናየው ከኤድ0 ወደ ኤድ1 ማለት ነው ምን ይባላል increase in aggregate demand ይባላል more demand at the same price level leftward shift means decrease in aggregate demand ከግራፍ ላይ እንደምናየው ከኤድ0 ወደ ኤድ2 ማለት ነው less demanded at the same price ማለት ነው less demanded at the same price so changing aggregate demand ከሆነ other factors except price ነው other economic factors except price ነው changing quantity demanded ከሆነ በፕራይስ ነው ሞመንት along the same demand curve ነው ማለት ነው ስለዚህ ይሄ ግራፍ አሁን ምን ያሳየናል ማለት ነው change in aggregate demand ነው ይሄ change in aggregate demand curve የመጣው ደግሞ በother economic factors except price ነው ማለት ነው ለምሳሌ በኢንካም ሊሆን ይችላል በቴስት ኤንድ ፕሪፈረንስ ሊሆን ይችላል በሰብስቲቲዩት ምናምን በመሳሰሉት ነገር ሊሆን ይችላል ማለት ነው at the same by the way aggregate demand curve ስንል price on the vertical axis and real gross domestic product on the horizontal x-axis ነው የምንስለው ማለት ነው የሁለቱን ሪሌሽንሺፕ ስለሚያሳይ ማለት ነው በዚህ የዛሬውን ክላስ እናጠናቅቃለን የኢኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ ቤተሰብ ናችሁ ደግሞ በየቀኑ የምለቃቸውን ቪዲዮዎች ተከታተሉ ዘንድ
የደወል ምልክቷን እንድትጫኑ በአክብሮት እጠይቃለሁ። ጥያቄ ካላችሁ አስተያየት ካላችሁ እንድሰራላችሁ የምትፈልጉት ነገር ካለ ስልክ ያለ ኢሜል ያለ ልጽፉልኝ ኮሜንት ልታደርጉልኝ ትችላላችሁ። እኔም አኮርዲንግሊ ሪፕላይ አደርጋለሁ እመልሳለሁ ማለት ነው። ሌሎችንም በዚሁ ግልጽና አጭር በሆነ መልኩ ለእናንተ በቻልኩ መጠን በሚገባችሁ መልኩ ለማዘጋጀት እሞክራለሁ። ከእናንተ የሚጠበቀው ሌሎች እንዲደርሳችሁ ሸር ማድረግ ነው። ኮሜንት ላይክ ብታደርጉ ደስ ይለኛል። የዛሬውን እዚህ ላይ እናጠናቅቃለን። በሌላ በሌሰን 2 እንገናኛለን ማለት ነው። ቤተሰብ ስለምትሆኑ